የዛሬው እንግዳይ ዘሪሁን ተሾመ ይባላሉ። በአዲስ አበባ ዩኒቨርሲቲ የፍልስፍና መምህር፣ የሚዲያ ባለሙያ እንደዚሁም የፖለቲካ ተንታኝ ናቸው። ኩራኩራ የተሰኘ መጽሐፍን ማሳተም ለንባብ አብቅተዋል። አንደበተ ርቱዕና እንግዲህ ፐብሊክ ኢንተሌክቹዋልስ ከሚባሉት ኢትዮጵያውያን መካከል ግንባር ቀደም መሆናቸውን የምታውቋቸው ናቸው። ዛሬ በእንግድነት ጋብዤላችኋለሁ። የውይይታችን ርዕሰ ጉዳይ ደግሞ የኢትዮ ሶማሌላንድ ጉዳይ ነው። የኢትዮጵያ ሶማሌላንድ ጉዳይ ሲነሳ ደግሞ የባህር በሩ እንደዚሁም ሶማሊያ ሞቃዲሾን ጨምሮ ግብጽ፣ ኤርትራ እንደዚሁም በቀጠናው የሚገኙ ሌሎች ሀገራትም እንደዚሁ የሚወሱበት የሚነሱበት ይሆናል። ዲፕሎማሲያችንንና ውስጣዊ ጉዳያችንንም እንደዚሁ አያይዞ ከዚሁ ጋር መመልከትም ትልቅ ፋይዳ ስለሚኖረው በእነዚሁ ጉዳዮች ላይ ነው የምናተኩረው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በጣም ነው የማመሰግነው አቶ ዘሪሁን። እኔም እድል ስለተሰጠኝ አመሰግናለሁ። እሺ፣ የመጀመሪያው ጉዳያችን እንግዲህ የኢትዮ ሶማሌላንድ የባህር በር ስምምነትን በተመለከተ ቀጠናዊና አህጉራዊ እንደዚሁም ዓለም አቀፋዊ ጩኸቶች በርክተዋል። እንግዲህ የኢትዮጵያን መሻት ካለው ጩኸት አኳያ ለመመዘንና የመሻታችንን ተገቢነትና ምክንያታዊነት ለማጠየቅ ከስምምነቱን ከሉዓላዊነትና በተለይ ደግሞ ወቀሳው ከግዛት መዳፈር ጋር የተያያዘ ነው በስፋት የሚነሳው ጩኸቱ። አንዳንድ ጊዜ የሚጮሁትም አካላት በጣም ሊያስደነግጥ ወይም ሊያስገርም ወይም ሊያስቅ የሚችልም ነገር ሲናገሩ ነው የሚደመጠው። የትናንቱ አንዱ ማሳያ ነው። አፍሪካዊ እንሁን የሚል ምክር አዘል ነገርም ከወደ ግብጽ በኩል ተሰምቷል። ለእኔ ያስገርሞኛል። ለእርሶ ምን ስሜት እንደተሰማዎትም በዚሁ ማወቅ ፈልጋለሁ። ስለዚህ ይሄ ዲቴሪቶሪያላይዜሽን ኢን ግሎባላይዜሽን የሚለውን ከግዛት መሰፋት ጋር ያለን ኮንሰፕት ማንሳት ወደ ጉዳዩም ያንደረድረን ይመስለኛል። አመሰግናለሁ ስሜን። በመጀመሪያ ባጭር ነገሮች ለማስቀመጥ የጩኸቱ መብዛት ጉዳዩን ሀገራዊ አጀንዳና ትኩረት አድርገን የመንቀሳቀሳችንን ተገቢነትና ስኬት አመላካች ነው። ከዚህ ጩኸት ጀርባ እውቅና አለ። የምን እውቅና? ኢትዮጵያን የሚያህል ትልቅ ሀገር ዛሬ ላይ 123.4 ሚሊዮን ሕዝብ ያላት በ2035 አካባቢ ወደ 150 የምትሻገር በ2050 ትላንት ያየኋቸው ዳታዎች 204 ሚሊዮን ትደርሳለች ተብላ የምትገመት ሀገርና የኢኮኖሚያዊ አቅሟ እምቅ አቅሟ ተጨባጭ ገበያዋ እና የክላይሜት ቼንጅ ኖሮም በምትወስዳቸው እርምጃዎች ምርታማነቷን፣ ሰላሟን እስካረጋገጠች የመጨመር እድሏ ሰፊ የሆነች ሀገርን በ60 ኪሎ ሜትር ርቀት ላይ ከሚገኝ ሲግኒፊካንሱ ከጊዜ ወደ ጊዜ እየጨመረ የመጣ ከባይፖላር ከሆነ ዓለም ወደ ለተወሰነ ጊዜ ዩኒፖላር ወይም የአንድ ሀያል መር የሆነ ዘመን ተሸጋግሮ ዛሬ ላይ መልታይፖላር ወይም የተለያዩ መንግስታዊም የሆኑ መንግስታዊም ያልሆኑ ተዋንያን ጥቅሞቻቸውን፣ ፍላጎቶቻቸውን፣ ርዕዮታቸውን፣ ትርክታቸውን አረጋግጠውና ጭነው አትራፊ ለመሆን በሚሞክሩበት ዓለም ላይ የኢትዮጵያ መሻት ተገቢነት እውቅና ነው። ይሄ ጩኸት ይሄ መሻት የቅዠት ውጤት አይደለም። አንድ የኢትዮጵያና የአካባቢው ጂኦስትራቴጂክ እውነታ ውጤት ነው። የኢትዮጵያ እውነታ ያልኩህ የጠቀስኩልህ የኢኮኖሚ እምቅ አቅም፣ የዛሬ እውነታ፣ የህዝብ እድገት ወዘተርፈ ወዘተርፈ። ሁለተኛው ከዚህ እውነታ በተጨማሪ በዘመነ ግሎባላይዜሽን ያየናቸው
የተለያዩ የታሪክ እጥፋቶች እኛም ጋር ባይሆኑ በዓለማችን ላይ እንዲህ አይነት መሻትን የማያነውሩበት መሰረትም ያለው ነው። ለምሳሌ ግሎባላይዜሽን የድንበር ርቀት ወይም ግዛታዊ ተከላይነት ላይ ብቻ ተወስኖ የነበረው ነው። የራስን እድል በራስ መወሰን የሚለው ኋለኛው ጽንሰ ሐሳብ ከመጨመሩ ባሻገር በአመዛኙ በግሎባላይዜሽን ቲዮሪ ውስጥ ኮንቴይነራይዜሽን ይባላል። ኮንቴይነር አለ አይደል? ሉዓላዊነትን ከግዛታዊነት ጋር ስፍት አድርጎ የማየትን የተሸበበ እይታ የሰበረም ንድፈ ሐሳባዊ መሰረቶች አሉት። ይሄ በግሎባላይዜሽን ቲዮሪ ውስጥ ዲቴሪቶሪያላይዜሽን ይባላል ወይም ኢግዛታዊነት ይባላል። ኢግዛታዊነት ያ ማለት የሀገራት ብሔራዊ ጥቅምም ወይም ተጠቃሚነትም ተጠቂነትም ከግዛታዊነታቸው ጋር የተያያዘውን ያህል ከግዛታዊ መሰፋታቸው ጋርም ያልተያያዘ ነው። ለዚህም ነው በ10 ሺህ ማይልሶች የራቁት እነ ጃፓን፣ እነ ቻይና፣ እነ አሜሪካ ወዘተርፈ ሉዓላዊት አገር የሆነች ጅቡቲ ላይ ኪራይ ከፍለው ወታደራዊ ቤዝ ሲመሰርቱ ሶቨርኒቲን ደፍረው አይደለም። በዚህ መልኩ ባልኩ ሶቨርኒቲ የራሱን ሂደት ባሳየበት እውነታም ላይ የተመሰረተ ነው። ከድህረ ቀዝቃዛው ጦርነት በኋላ ላይ በአውሮፓ ያየነው የቀድሞ ሶቪየት ህብረትን መበተን ይባላል። ግን በፊት የነበራቸውንም ታሪካዊ መነሻ መሰረት አድርገው በኋላም ላይ ነፃ መውጣትን እንፈልጋለን ብለው የራስን እድል በራስ መወሰን በሚለው እነ ስሎቫኪያ፣ እነ ቼክ፣ እነ ኢስቶኒያ እነ ወዘተርፈ የመጡበት የታሪክ እጥፋትም ለነዚህ ሀገሮች እውቅና የመስጠትና እንዲህ አይነት መሻቶችን የሚከለክል ዓለም አይደለም። therefore አንደኛ ከቅዠት የተወለደ አይደለም። እነዚህን መሰረት ያደረገ ግንዛቤን የተንተራሰና የኢትዮጵያን እውነታም የተንተራሰ ነው። በሶስተኛ ደረጃ የሶማሌላንድን መሻትም የተንተራሰ ነው። ይሄ መሻት ከእውነታዋ የተያያዘ ነው። አስታውሶታለሁ። እቺን ኢግዛታዊነት ጋር በተያያዘ የዚህ የጂኦፖለቲክሱን ነው ያነሳ ነው እና አሜሪካ ወደ 11 የሚደርሱ የጦር ሰፈር እዚህ እኛ ስንትና ስንት ማይልስ ርቀው መተው እዚህ ሲገነቡ እነ ጃፓንም ከፓሲፊክ ተነስተው ሁሉ ነገር ስንመለከት በብዙ መገለጫዎች ይታያልና ለተመልካቾች ግልጽ ለማድረግ ይህን ኢግዛታዊነት ከባህልም ከኮሙኒኬሽንም አኳያ ትንሽ ነካ ብናረገው ግልጽ ይመስለኛል ለተመልካች። እሺ፣ በተለይ የኮሙኒኬሽን ቴክኖሎጂ በፈለከው ግዛታዊ አጥር ገድበህ ልታቆመው የማይችለውን ተደራሽነት ለህዝቦች፣ ለማህበረሰቦች፣ ለሀገራት የፈጠረ ነው። ሶሻል ሚዲያ ተጠቃሚዎች ብዙዎች ናቸው፣ አንተን ጨምሮ ሁላችንም። እሱ አሁን የዚህ የግሎባላይዜሽን አመጣው የምልህ ኢግዛታዊነት ዋነኛ መገለጫ ነው። በባህል ዘርፍ ዛሬ ላይ ልጆቻችን ከመጡበት ማህበረሰብ ዘንድ ያሉ ታላላቆችንና ምናምን ሰዎችን ብቻ ሳይሆን በየደቂቃ ውስጥ ማን ሲንግል አልበም እዛ ጋር ለቀቀ እዚህ ጋር ለቀቀ። እነ ማጅላንን በመጽሐፍ ያነበብነው ብቻ አይደለም። ፕሮባብሊ እኔ እናንተ ልጆቻችን ሲነግሩን የምናውቀው እኛ በአመዛኙ ከእድሜያችን በመነጨ ቴክኖሎጂ ሳቪ ስላልሆንን የማንደፍራቸው እነሱ ግን ለዛ አክሰስ ያላቸው በመሆኑ በፊልሙ፣ በሙዚቃው፣ በሌሎችም ተጋላጭ ሆነው ህይወታቸውን በገንቢም በአጥፊ መልኩ ሊቀርጽ የሚችል ተጽዕኖን የመፍጠር ሂደት ነው። ይሄ በዚህ ውስጥ ግልጽ ለማድረግ ከአስቴር አወቀ በላይ በነ ቢዮንስ የሚማረኩ ልጆች አፍርተናል። ትክክል።
አስቴር አወቀን እንወዳታለን የሚሉን ያህል ቢዮንሴን መውደድ፣ ቢዮንሴ ዛሬ ጧት ቁርሷን ምን በላች አልበላች ማወቅ የዝም ብሎ ባህል ተጠቂነትን ብቻ ብለህ የምትወረውረው አይደለም። ዲፐር የሆኑ እነዚህን ሉላዊ የሆኑ ግሎባል የሆኑ ሉላዊ የሆኑ መስተጋብሮች የሚያመለክት ነው። ቅድም አንድ የግብፅን አፍሪካዊ እንሁን የትናንት ዜና ምክር አንደኛ ሀገር ብሂል አለ አላዋቂ ሳሚ ንፍጥ ይለቀልቃል ይባላል። ንፍጥ ሰዋዊ አለመሆኑ አይደለም። ሁላችንም ጉንፋን ቢይዘንም ብርድ ሲነካንም ይኖረናል። እዚህ ጋር ይሄንን የተሸከመው ሰው ይሄንን ያለው ሰው አለመጥረጉ ብቻ አይደለም እንዳለውም ሳያውቅ ሌላን አቅፎ የመለቅለቁ ጉዳይ ነው። የግብፅ የአፍሪካ የሆኑ ምክር ምጸታዊ ብቻ አይደለም፣ ትንሽ ራስን ያለ ማየት ግብዝነት ውጤት ነው። በ60 ኪሎ ሜትር ላይ ከቀይ ባህርና ከኤደን ባህረ ሰላጤ እንዲሁም ከህንድ ውቅያኖስ በ100 ኪሎ ሜትሮች የምትርቅ አገር አኔክሴሽን ሳታካሂድ በፍላጎትም በተጨባጭም አኔክስ ሳታደርግ ካለው ጂኦስትራቴጂክ እውነታ ከሀገሯ እውነታ እና ከህልሟ ተነስታ አንዲት በታሪክም ሉዓላዊ ሆና ነፃ ወጥታ የምታውቅ ሀገር ላለፉት 30 ምናምን ዓመታትም ራሷን በራሷ ነፃ ሆና ከማስተዳደር ባለፈ ዛሬ ላይ የኔ ነች የሚለው የሞቃዲሾ ገዢ ልሂቃን በምንም መልኩ ኢፌክቲቭ የምንለውን ሶቨርኒቲ ወይም ውጤታማና ተጨባጭ ሉዓላዊነት ኤክሰርሳይዝ ያላደረጉባትን ሶማሊላንድ ጋር በሰጥቶ መቀበል ስምምነት የባህር በር መፈለጓ ወንጀለኛ ሊሆን የሚችለው ጥቁርና አፍሪካዊ በመሆኗ ብቻ ነው። ያ ካልሆነ ራሷን ከአፍሪካዊነት ይልቅ አረባዊ አድርጋ የምታይ የአባይን ወንዝ ጉባ ላይ ስላጣች በሞቃዲሾ በኩል ዞራ ልትፈልግ ሶማሊያ ውስጥ ዛሬ ላይ ራሷን የምትከት ግብፅ የተባለች ሀገር የአፍሪካዊነት አስተማሪ ሆና ለኛ ተው የአፍሪካ ድርጅት መቀመጫ ነን መስራች እሱን እርሳው። ኦንሊ ችግር ካለ ያለው ጥቁር መሆናችን ነው ማለት ነው። ምክንያቱም ቅድም በጠቀስኩልህ ምክንያቶች ከዘመኑ የዋጀ መሻት ለኛ ነውር የሚሆንበት ሌላ ምንም የመምከሩ ሞራል ዝም ብለን ከሌሎች ሀገራት ጋር በነበራት ሚናና ጣልቃ ገብነት ተነስተን በየመን በሊቢያ የነበረውን ሁኔታ ታሳቢ አድርገን በዚህ ደግሞ የምስራቁን ግንባር ደግሞ አሁን ተቀላቅላ መቼም ቀደም ሲል እርሶም እንደጠቀሱት ሐሳቧ ይገባናል። የዚያውን የአፍሪካዊነት አስተማሪነትን ሞራል ኬት ነው የምታመጣው? ከዚያ ባሻገር ከሉዓላዊነት መዳፈር ጋር አያይዛ ለሶማሌ የምትሰጠው ድጋፍ ሶማሊያም በበኩሏ የሶማሌ ሞቃዲሾ ማለቴ ነው ከኤርትራን ጨምሮ ከሌሎቹ ከእንደነዚህ ግብፅን ከመሰሉ ሀገራት ጋር ያደረገቻቸው የወታደራዊ ስምምነቶችንም ስንመለከት ፓርላማው ሳያውቅ ተመልክተናል። ፓርላማው ላይ የተፈጠረውን ጩኸት ከጎሳ ፖለቲካ ጋር ከሶማሌ ጋር እናነሳዋለን ሲደረግ የነበረውንና ይሄ ሉዓላዊነትን መዳፈር ወዘተ እያሉ የሚጮህት ጩኸት በራሱ ምን አይነት ማለት ከምክንያታዊነቱ ባሻገርም ሀገር ተኩኖ እንደዚህ ይቻላል? እንደዚህ አይነት ድፍረትና ፍጠት ማንም ሀገር ከሚፈልገው ሀገር ጋር ወታደራዊ ግንኙነትንም ወታደራዊ ያልሆነ ግንኙነትና ስምምነትንም ማድረግ ሉዓላዊ መብቱ ነው። ግብፅ ሶማሊያ ውስጥ መግባቷ ወይም ከሶማሊያ ጋር ወታደራዊ ስምምነት መፍጠሯ ኤርትራ ጋር በተመሳሳይ
እየሞከረች እና እያረገች መቀጠሏ ዛሬ ላይ ጦርነት ውስጥ የሚገኙት የሱዳን ወንድሞቻችን ጋር እስከ ወታደራዊ ልምምድ ጉባ አፍንጫ ላይ እስከ ማካሄድ የደረሰ ስምምነት ማድረጓ እነዚህ በሙሉ መብት ናቸው። ችግሩ ሁለት ነገር ነው። አንደኛው ግብጽ አረባዊ አፍሪካዊ ነኝ ብላም አታውቅም። በአፍሪካ ውስጥ ለተፈጠሩ ችግሮች አፍሪካዊነቷን አስቀድማ የደረሰችበት የታሪክ አጋጣሚን እኔ ባለኝ እስካሁን ንባብ ብዙ አላውቅም። በ1960ዎቹ መጀመሪያ አካባቢ በገማል አብዱል ናስር ዘመን የመን በሮያሊስቶች እና ፌዴራሊስት በሚባሉ መካከል በነበረ ግብግብና ውጊያ ፌዴራሊስት የሚባለውን አካል ደግፋ ገብታ በሽንፈት የተሰናበተችበት ነው። ከዛ አንስቶ ከ50 ዓመታት በኋላ የመጀመሪያውን ቡትስ ኦን ዘ ግራውንድ የሚሉትን በአካል ወታደርን ለማምጣት አስቤያለሁና አደርገዋለሁ ብላ እያለች ያለችው ዘንድሮ ነው። እሱ ሁለት ሽፋኖች አሉት። አንደኛው አትሚስ የሚባለው የሶማሊያ የአፍሪካ ዩኒየን ሚሽን የመጠናቀቅን አሁን ዲሰምበር ላይ ተከትሎ በሚኖረው የአፍሪካን ዩኒየን ስታቢላይዜሽን ኤንድ ሰፖርት ሚሽን ውስጥ ወታደሮች አዋጭቼ ሳተፋለሁ የሚል እሱ ገና በጸጥታው ምክር ቤት የሚጸድቅ ነው። እነማን ናቸው ኦፕሬሽናል ሞዳሊቲው ምናምን ተሰርቷል። ጥንቅሩ ላይ ገና ኢትዮጵያ ምንትኗን አቅርባለች። እነዚህ ባሉበት አጠገቧ ከትላንት ወዲያ ጋዛን፣ ሌባኖንን ወዘተርፈ ያየ ቸርነት ከራስ ይጀምራል የሚባለው አባባልን ያሳያል። ሚኒንግ ኦፍ ኮርስ ዛሬ ላይ አፍሪካዊ አጋርነትና ወንድምነት ተሰምቷት ከሆነ ሶማሊያ ውስጥ የገባቸው which is not good ከየትም ጋር መጀመር ይቻላል። ግን እነ ጋዛን በድንበር ዘግታ ቤተሰባዊ፣ ባህላዊ፣ አረባዊ በምትለው ማንነቷ እምነቴ በምትለው እስልምና ጭምር የተደገፈን ቅርበት ለማዳን ያልተዘረጋ ቸርነት ወደ ሶማሌላንድ ህንድ ውቅያኖስን አቋርጦ ሲመጣ ጉባን ሞቃዲሾ ላይ ፈልጎ ጉባን ማስቆም ማቃትን ሌሎች ኢትዮጵያ ወደ ባህር በር መውጫ እንዳታገኝ ማስቆም ጋር አምጥቶ ማጣጣት ፍለጋ ካልሆነ ሌላ ምንም ሊባል አይችልም። ቅድም ያልኩ ማንኛውም ሉዓላዊ ሀገር መብቱ ነው። therefore አንደኛው የምናየው በዛ ነው። ሁለተኛው የሶማሊያ ሉዓላዊነትና ግዛታዊ አንድነት መደፈርን ባለኝ ወታደራዊ ስምምነት እጠብቃለሁ ከሆነ በዚህ ረገድ ዛሬ ላይ የሶማሊያ ሉዓላዊነትንና ግዛታዊ አንድነትን ማን ደፈረ ነው። ኢትዮጵያ ከተባለ አልደፈረችም ነው።